በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም እንኳን ለጠይቁ አካላት በስም በግብር በአካል ሦስት ብዬ ባምንም በመለኮት በባህሪ በህልውና በአገዛዝ በስልጣን ይህንን ዓለም በመፍጠርና በማሳለፍ አንድ አምላክ ብዬ በማመን በሁለት ወገን ድንግል ንጽሕት በምትሆን በእመቤታችን በቅድስት ድንግል ማርያም በጻድቃን በሰማዕታት በቅዱሳን መላእክት አማላጅነት በመተማመን ሕይወት የሚሰጠውን የእግዚአብሔርን ቃል አስተላልፋለሁ። ሁሉን የሚችል እግዚአብሔር አምላክ ምስጢሩንና ቃሉን ይግለጽልን። ለትምህርታችን ርዕስ ስለ ጽዋ ማህበር ይሆናል። ለዚህ ርዕስ መግቢያ የሚሆን ከመጽሐፍ ቅዱስ አንድ ክፍል አነብና ወደ ትምህርቱ እንሄዳለን። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 42 እንደዚህ ይላል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም። ይህንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለደቀ መዛሙርቱ ካስተማረው አንዱ ትምህርት ይሄ ነው። ይህም ዓላማው በጽዋ ማህበር ወይም የጽዋ ዓላማዎች ሁለት ዋና ዋና ነገሮችን ይይዛል። በዚህ የወንጌል ቃል መነሻ እምነት መሰረት ማለት ነው። አንደኛ ጽዋ ማህበር የሚቋቋመው ዓላማው አንደኛ ቤተ ክርስቲያን በአቅራቢያው በሌለበት አካባቢ ወንጌልን ለማዳረስ እና አብያተ ክርስቲያናትን ለማደራጀት የጽዋ ማህበር ይቋቋማል። ሁለተኛ ዓላማው በአማኞች መካከል ያሉ ችግረኞችን ለመርዳት። በዚህ ዓላማ ከሐዋርያት ጀምሮ እንዲሁም ትውፊቱን ጠብቆ እስካሁን እስካለንበት ዘመን ይህ ስርዓት በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ሲፈጸም በጉልህ ይታያል። ነገር ግን አሁን ባለንበት ዘመን ተቺዎች፣ ተቃዋሚዎች በበዙበት ዘመን አንዳንድ ምዕመናን ይህንን የተከበረ እግዚአብሔር ለሰው ልጆች የሰጠውን የበረከት ቃል ኪዳን አክብረውና ጠብቀው ለዚህ ለተቀደሰ ዓላማ ጽዋውን፣ መሶበ ወርቁን እንደገናም ደግሞ የጻድቁን ምስል ይዘው ሻማ እያበሩ መዝሙር እየዘመሩ ከአንዱ ቤት ወደ አንዱ ቤት ጥላ ይዘው ሲሄዱ መናፍቃን ወይም በዚህ ዘመን የከሸፈው ትውልድ ሲተቻቸው ሲነቅፋቸው እየተሸማቀቁ አሁን እርግፍ አድርገው ትተውታል።
ነገር ግን ይህንን በጎ ተግባር በማድረጋችሁ ቢተቿችሁ፣ በእኔም ምክንያት ያለ ስማችሁ ስም ቢሰጧችሁ እናንተ ብፁዓን ናችሁ የሚለውን የጌታችንን የእግዚአብሔርን ቃል እየዘነጉት ይመስላል። ማኅበርተኞች ዓላማቸው ምን እንደሆነ በውስጣቸው በተረዱት እውነት ተቺዎችን፣ ተቃዋሚዎችን ወይም ደግሞ በተለያየ አጋጣሚ ይህንን የጽዋ ማኅበር ይዘው ከአንዱ ቤት ወደ አንዱ ቤት ሲሄዱ በሚነቅፏችሁና በሚያሳድዷችሁ ጊዜ ክርስቶስን ልታስቡ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደ ቀራንዮን አደባባይ የሚሄደው ለታላቅ ዓላማ የሰው ልጆችን ለማዳን ነው። እናም ይህንን ዓላማ የተዘናጉ ሰዎች ሊያሳድዷችሁ ይችላሉ። ሆኖም ግን እንደዚህ አይነት አጋጣሚዎች በምታደርጉት የተቀደሰ ተግባር ላይ ሲቃወሟችሁ ስታዩ እናንተ እየዘመራችሁ በረከታችሁን ከላይ እየተቀበላችሁ የአጋንንትንና የአሕዛብን ትችት ከቁም ሳትቆርጡ እንደ ክርስቶስ በጽናት እስከ ቀራንዮን ልትጓዙ ይገባችኋል። ይህንን እንደ ማሳሰቢያም በዚህ ተግባር ላይ ያላችሁም ሰዎች ይህንን ከልባችሁ እንድትረዱና ማኅበሮቻችሁን እንድትጠብቁ አደራም ለማለት ጭምር ነው። ወደ ዋናው ትምህርታችን ስንመለስ ለዚህ ዋና መሠረታዊ ዓላማዎች የጽዋ ማኅበር ይቋቋማሉ። ከዚህም ዓላማ ውጪ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ያለ ቤተ ክርስቲያኒቱ ፍቃድና ዕውቅና ቢቋቋሙ ቤተ ክርስቲያኒቱ በኢትዮጵያ ብቻ ሳይሆን በመላው ዓለም በእግዚአብሔር ቃልና በዚህ ዓለም መንግሥት ዓለም አቀፍ ሕግ መሠረት በሙሉ ሥልጣን ማገድ፣ ማስቆም፣ ማውገዝ መብትና ሥልጣን እንዳላት ምዕመናን ልታውቁ በዚህም ልትተባበሩ ይገባል። ምክንያቱም ቤተ ክርስቲያኒቱ በዋናነት የምትመራበት በመጽሐፍ ቅዱስና አባቶቻችን በቅዱስ ሲኖዶስ የወሰኑትን ሕግና ሥርዓት ማክበር፣ መጠበቅና ማስጠበቅ ሃይማኖታዊ ግዴታ ስላለብን ጭምር ነው። ይህንንም ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 6 እስከ 7 ያለውን ቃል ስንመለከት እንደዚህ ይላል። ወንድሞች ሆይ ከእናንተ እንደተቀበለው ወግ ሳይሆን ያለ ሥርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና በእናንተ ዘንድ ያለ ሥርዓት አልሄድንም። ያለ ሥርዓት የሚሄዱ ያለ ሥርዓት የሚንቀሳቀሱ ከቤተ ክርስቲያኒቱ ዕውቅና ውጪ የሚቋቋሙ ማኅበራትን ቤተ ክርስቲያን ምዕመናን በአካባቢው በመጠቆም ያንን ስፍራ ሥርዓት ማስያዝ፣ በቤተ ክርስቲያኒቱ ስም የሚከናወኑትን ነገሮች ሁሉ ቤተ ክርስቲያን እንድትቆጣጠር ሊደረግ ይገባል። ይሄንን እንደ አደራም አስተላልፋለሁ። በዚህ ጉዳይ ላይ የቤተ ክርስቲያኑ አባላት በአካባቢያቸው በእምነት አቋቁሞ በመደራጀት ቤተ ክርስቲያኒቱን ከመናፍቃንና ከሕገወጥ ከሆኑ ምዕመናን ያለ አግባብ ከሚበዘብዙ ከሐሰተኞች ማኅበራት ሊታደጉ ኃላፊነታቸውን፣ ሃይማኖታዊ ግዴታቸውን እንዲወጡ የቤተ ክርስቲያኒቱ አንድነት እንዲጠበቅ ለአማኞቿ የአደራ መልእክቷን ቅድስት ቤተ ክርስቲያን ስታስተላልፍ ኖራለች። ቤተ ክርስቲያን ይህንን ጉዳይ በተመለከተ እስካሁን አሁንም ወደፊትም
ዶግማና ቀኖና ቤተክርስቲያን አጥብቆ ለማስኬድ እጅግ ከባድ የሆነ ፈተና ሊገጥማት እንደሚችል የታወቀ ነው። ሆኖም ግን ምእመናን አንድ ልብ ሆነን በአንዲት ቅድስት ቤተክርስቲያን ጥላ ስር ተሰብስበን ለቤተክርስቲያን ሕግና ሥርዓት እስከታዘዝንና እስከተገዛን ድረስ ይሄንን መቋቋም ይሄንን ፈተና ማሸነፍ አያስቸግርም። በተለይ በአሁን ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሔራዊ ሃይማኖት መብቷ በራሷ ልጆች አመፅ ከተነጠቀች በኋላ በቤተክርስቲያኒቱ ውስጥ ከቤተክርስቲያኑ ሕግና ሥርዓት ውጪ የሚቋቋሙ ማህበራት ከባድ ፈተና ሆኖባታል። ስለሆነም መንፈስ ቅዱስ ከእርሷ ጋር ስላለ ምንም አይነት ፈተናዎች ቢመጡ በአሸናፊነት ወጣዋለች። ምክንያቱም በእነሱ ውስጥ ካለው በሐሰተኞች ውስጥ ካለው በቤተ ክርስቲያን ያለው እውነት መንፈስ ቅዱስ ስለሚበልጥ። ይህ በእንዲህ እንዳለ በማስተዋልና በጥበብ ቤተ ክርስቲያኒቱን ከምዕመናን ጋር በመቀናጀት በጉዳዩ ላይ ሰፊ ትምህርት በመስጠት ምዕመናንን ግንዛቤ ማስጨበጥ የሐዋርያት ተልእኮ የኢትዮጵያ ቤተ ክርስቲያን ከፍተኛ ኃላፊነትና የማስተማር ግዴታ እንዳለበት እረዳለሁ። ሁሉም ሰባኪያን፣ መምህራን፣ ሊቃውንት በየአድባሩ ወቅቱ በየአጥቢያው ቤተ ክርስቲያን በዚህ ርዕስ ላይ ትምህርት በመስጠት ምዕመናንን በፍጥነት በማደራጀት እናም በኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም የሚደራጁትን ማህበር ወደ ቤተ ክርስቲያን ማዕቀፍ እንዲገቡና ቁጥጥር እንዲደረግባቸው ያስፈልጋል። ትልቁ ተልእኮ የቤተ ክርስቲያን ዋናው ዓላማ ይህ ነውና። እንደዚሁም ከዚህም በመቀጠል በዚህ ሰሞን በሶሻል ሚዲያ ስለ ጽዋ ማህበራት በተነሳው ፍጹም የተሳሳተ ትምህርት በመሰጠቱ ምክንያት በዚህ ርዕስ ትምህርት አዘጋጅተናል። በዚህ ጉዳይ ላይ የተነሱ ሐሳቦች በቅድሚያ በዝርዝር እናቅርብ። ይሄንን ሁላችሁም እንድትረዱ አደራ እንላለን። የጽዋ ማህበር ወይም ሰንበቴ በኢትዮጵያ ከተጀመረ 1 ዓመት አልሞላውም የሚል የተሳሳተ ግንዛቤ ወይም አመለካከት የያዙ በሶሻል ሚዲያ ላይ በቤተ ክርስቲያን ስም የተላለፉ አሉ። ይህ ፍጹም ስህተት ነው። ሁለተኛ፣ በመጽሐፍ ቅዱስ ስለ ጽዋ ማህበር የተነገረውን እንደ መናፍቃን ለቅዱስ ቁርባን እንደተነገረ አድርጎ ከቤተ ክርስቲያኒቱ አስተምህሮት ውጪ ትምህርት መስጠትም አግባብ አይደለም። በዚህ ጉዳይ ላይ አንዳንድ መምህራን ኃላፊነታቸውን ለመወጣት በዚህ ጉዳይ ላይ ትምህርት ሰጥተዋል። ይበል ብለናል። ቃለ ሕይወት ያሰማልን። በዚህ ጉዳይ ላይ ትምህርት ለሰጣችሁ የቤተ ክርስቲያን መምህራን፣ ለዛሬው በዚህ 2 ጉዳዮች ላይ እንመለከታለን። በመጀመሪያ ከፍ ብለን እንዳየነው የጽዋ ማህበር የተመሰረተው ለ2 ዓላማ ነው ብለናል። አንደኛ፣ ቤተ ክርስቲያን በአቅራቢያው በሌለበት አካባቢ ወንጌልን ለማዳረስና አብያተ ክርስቲያናትን ለማደራጀት የጽዋ ማህበር አስፈላጊ ነው። ሁለተኛ፣ በአማኞች መካከል ያሉ ችግረኞችን ለመርዳት ነው ብለናል። ይህ የተጀመረው በማርቆስ እናት ማርያም ቤት በሐዋርያት ዘመን ነው እንጂ የዛሬ 100 ዓመት አይደለም። ጥንት በሐዋርያት እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአባቶቻችን ከጥንት ጀምሮ ይህ የጽዋ ማህበር ወይም ሰንበቴ እንዳለ እንደነበረ ከዚህ ቀጥለን እንመለከታለን። በሐዋርያት ዘመን በሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እንዲህ ይላል። በሰዓቱ ሐዋርያው ቅዱስ ጴጥሮስ ወንጌልን አስተምሮ ወደ 3000 በላይ
ሰዎች በክርስቶስ አምነው ከተጠበቁና ወደ ክርስትና ከመጡ በኋላ ያደረጉትን ነው የምናየው። የሐዋርያት ሥራ ምዕራፍ 2 ከቁጥር 41 ጀምሮ ቃሉን የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍሳት ተጨመሩ። በሐዋርያትም ትምህርት በህብረት እንጀራን በመቁረስ በጸሎት ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅግ ብዙ ድንቅ ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንም ጥሬታቸውንም እየሸጡ ማንኛውም እንደሚፈልገው ለሁሉም ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ተዕለት በእነሱ ላይ ይጨምር ነበር። ይህ ሁሉ አገልግሎት ይሰጥ የነበረው በማርቆስ እናት ማርያም ቤት ነው። እንግዲህ እዚህ ላይ ስንመለከት ህብስት እንጀራ በመቁረስ በጸሎት ይተጉ ነበረ። በመካከላቸውም ያላቸውን እያዋጡ ድሆችን ይረዱ ነበረ ይላል ይህ ታላቁ ማህበር። በሐዋርያት ሥራ ምዕራፍ 4 ከቁጥር 31 እስከ 34 ያለውን ደግሞ ስንመለከት ከጸለዩም በኋላ ተሰብስበው የነበሩት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው። ገንዘባቸውን ሁሉ በአንድነት ነበረ እንጂ ካለው አንድስ እንኳን የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስ ክርስቶስ ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበራቸው። በመካከላቸው አንድስ እንኳን ችግረኛ አልነበረም። መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበረ፣ በሐዋርያትም እግር አጠገብ ያኖሩ ነበረ። ማናቸውንም እንደሚያስፈልገው መጠን ለእያንዳንዱ እያካፍሉ ነበር ይላል። ይህ የማህበሩ ዋና ዓላማ ነው። ሐዋርያት ይህንን ያደረጉት የነበረው ጌታችን ኢየሱስ ክርስቶስ ያዘዘውን ሕግ ለመፈጸም ነው። ከላይ ከፍ ብለን እንዳየነው በደቀ መዛሙርቴ ስም ቀዝቃዛ ውሃ የሚያጠጣ እውነት እላችኋለሁ ዋጋቸው አይጠፋባቸውም ብሎ እንደተናገረው ሁሉ አሁንም በዚህ ስፍራ ላይ ጌታችን ኢየሱስ ክርስቶስ ማህበራትን አደራጅተው ይህንን በጎ አድራጎት እንዲያደርጉ በክርስቲያኖች መካከልም አንድም ችግረኛ እንዳይኖር እንዴት እያደርጉ እንደነበረ በመጽሐፍ ቅዱስ ላይ እንመለከታለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 እስከ 45 ያለውን ክፍል እናነባለን። የጽዋ ማህበር የሚቋቋምበት ዋና ዓላማው አሁን የማነበው የመጽሐፍ ቅዱስ ክፍል ለመተግበር ነው። የሰው ልጅ በክብሩ በመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኝ ፍየሎቹንም በግራ ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ምክንያቱስ ለዚህ ትልቅ ክብር የሚያበቃቸው ከዚህ በኋላ ያለውን ተግባር በመተግበራቸው ነው። ኑ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግሥት ውረሱ የተባለላቸው ምን ስላደረጉ ነው? በእምነታቸው ላይ ምን የተለየ ነገር አድርገው ነው ብለን ስንል
በእምነታቸው ላይ የተለየ ነገር ያደረጉት ምንድነው? ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ እንዳደረጋችሁት ይሁንላችኋል። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክት ወደ ተዘጋጀላችሁ ወደ ዘላለም እሳት ከእኔ ሂዱ። ርጉማን የተባሉት ደግሞ እነማን ናቸው? ይህንን የተቀደሰ ሥራ የሚሰሩትን የሚተቹ፣ የሚነቅፉ፣ የሚቃወሙ፣ ለምን እንደተቋቋመ እንኳን ሳይረዱ ጣታቸውን ለሚቀስሩ ቢጽ ሐሳውያን መናፍቃን የአጋንንት ደቀ መዛሙርት ናቸው። ስለዚህም ነው ጌታችን ኢየሱስ ክርስቶስ ምን አላቸው? እናንተ እርጉማን ወደ ተዘጋጀላችሁ እሳት ከእኔ ዘንድ ሂዱ አላቸው ይላል። በጣም የሚያሳፍር እጅግ በጣም ዘግናኝ፣ ወደ ዘለዓለም ሕይወት እሳት፣ ወደ ዘለዓለም ሞት፣ ወደ እሳት የሚጣሉበት። ወገኖቼ አስተውሉ። ማንም እንዲጠፋ አንፈቅድም። ወንድሞቻችን ባለማወቅም ይሁን በስህተት ይህንን ማህበር ተችተዋል፣ ተቃውመዋል። አንዳንዶችም ደግሞ በጣም እጅግ የሚያሳፍር እርምጃም የወሰዱ ሰዎች በሕይወታችን ሰምተናል፣ አይተናል። እንግዲህ ምን አለ? ለምንድን ነው የፈረደባቸው? ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነርሱም ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ ወይስ መቼ ወደ አንተን አገለገልንህ ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላደረጋችሁ ለእኔ እንዳደረጋችሁት ብሎ መልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። እምነት በፍሬ በስራ የሚገለጥበት፣ እምነታችሁን በስራ የምትገልጡበት አንዱና ትልቁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠን የበረከት ቃል ኪዳን በጽዋ ማህበር ቤተ ክርስቲያን ያደረጀችው ይህ ማህበር ነው። ይህንን ማህበር በአግባቡ ብንጠቀምበት በኢትዮጵያ ውስጥ ስንት ኦርቶዶክሳውያን ምዕመናን አሉ? ከ50-60 ሚሊዮን በላይ ኢትዮጵያውያን ኦርቶዶክስ አሉ በኢትዮጵያ ውስጥ። እነዚህ 50-60 ሚሊዮን ኦርቶዶክሳውያን ይህን ዓላማ ገብቷቸው በአንድነት በየክልሉ፣ በየወረዳው፣ በየአጥቢያ ቤተ ክርስቲያኒቱ ቢደራጁና ድሆችን በጽዋ ማህበር ተደራጅተው ቢመግቡ በኢትዮጵያ ውስጥ ድህነት ይጠፋል። ይህንን ስናደርግ፣ ድሆችን ስናበላ ሃይማኖታቸውን አንጠይቅም፣ ዘራቸውን አንጠይቅም። ምንም አይነት ጥያቄ የለውም። ይሄም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአጥቢያ ቤተክርስቲያኑ በየደብራቱ በር ላይ ተቀምጠው የሚለው ምጽዋት የሚለው ምእመናን ምስክር ናቸው። የተለያየ እምነት ያላቸው ቅዳሴ በኋላ በር ላይ ቁጭ ብለው የዕለት ምግባቸውን ምጽዋት የሚለምኑ የሃይማኖት ልዩነት ሳይደረግ አንተ የዚህ አይነት እምነት ሰው ነህ፣ እዚህ ምን ታረጋለህ፣ ተነስ ሳይባል ሁሉም በእኩልነት በፍቅር ለተራበ ሰው ስታበላ ዘመኗን ኖራለች። አሁንም እያደረገች ነው፣ ወደፊትም ታደርጋለች። ይህቺ ተዋህዶ
እንቁ ብርሃን የሆነች ቤተ ክርስቲያን። አስተውሉ ምእመናን፣ በረከት በሕይወት እያላችሁ በዚህ ምድር ላይ እያላችሁ በዚህ አመፃ ገንዘብ ወዳጅ አብጁበት፣ እሱም ማኅበር ነው። ይህ ትእዛዝ የሚከናወነው ጌታችን ለደቀ መዛሙርቱ ባስተማረበት ወቅት እንዲህ ብሏቸው ነበርና ነው። ከላይ ከፍ ብለን በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 42 ላይ እናንተን የሚቀበል እኔን ይቀበላል፣ በጻድቅ ስም ቀዝቃዛ ውሃ የሚያጠጣ የጻድቁን ዋጋ ያገኛል የተባለው ቃል ይሄ ነው። በጻድቅ ስም፣ በደቀ መዛሙርቴ ስም፣ በቅዱስ ጴጥሮስ፣ በቅዱስ ጳውሎስ፣ በቅዱስ ጎርጎርዮስ፣ በአቡነ ተክለ ሃይማኖት፣ በክርስቶስ ሰምራ፣ በቅዱሳን ስም ጽዋ ማኅበር አቋቁመን ድሆችን ስንመግብ ይህ ቃል ኪዳን በረከት እንቀበላለን። እግዚአብሔር በረከቱን ያድለን። አባቶቻችን ይህንን ስርዓት ጥንት ነው ያደራጅተው በቤተ ክርስቲያን ያቆዩልን። የጽዋ ማኅበር በአንድ ቤተ ክርስቲያን ውስጥ እንደ ነዋሪዎቹ አሰፋፈር በአጥቢያው ቤተ ክርስቲያን ተሰባስበው በቅዱሳን መላእክት፣ በጻድቃን ሰማዕታት ቅዱሳን ስም ለቤተ ክርስቲያኒቱ አስተዳደር አሳውቀው የጽዋ ማኅበር ሊመሰርቱ ይችላሉ። የጽዋ ማኅበር ከጌታ የታዘዘ አማኞች በረከት ከእግዚአብሔር የሚቀበሉበት አንዱ ዋናው ስርዓት የቤተ ክርስቲያናችን በጎ ስርዓት ነው። ሁለተኛው በሶሻል ሚዲያ ላይ መከራከሪያ አድርገው ያስቀመጡት በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 17 ላይ የተናገረውን ኃይለ ቃል በመጥቀስ ልክ እንደ ፕሮቴስታንት መናፍቃን ይህ የተደረገው ስለ ክርስቶስ ሥጋና ደም ነው ብለው የተናገሩ አሉ። ሎቱ ስብሐት አይባልም፣ ፍጹም ስህተት ነው። ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም ይላል። ከዛ ምን አለ? በመጀመሪያ ወደ ማኅበር ስትሰበሰቡ በመካከላችሁ መለያየት አለ እንዳለ ሰማለሁ። በአንድ በኩል አምናለሁ፣ በእናንተ ዘንድ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነው ይላል። በአንዲት ቤተ ክርስቲያን ውስጥ ማኅበራት አሉ። ማኅበራቱ ዓላማቸውን ሲዘነጉ ይህንን ሐዋርያው ቅዱስ ጳውሎስ መልእክት ላከ። በመካከላችሁ መለያየት አለ። የጽዋ ማኅበር የወንድማማቾች ማኅበር ነው። አጋፔ ወይም የፍቅር ማዕድ ነው። ምንድን ነው የሚለው? በመካከላችሁ መለያየት መኖር የለበትም ነው፣ ትእዛዝ ነው። ምክንያቱም በዛች ቤተ ክርስቲያን ውስጥ እንደዚህ አይነት ችግር እንዳለ የሚጠቁም ነው። በሁለተኛ በመካከላቸው መለያየት አለ፣ በዚያም የተነሳ ፈተና ውስጥ ገብተዋል። እናም ቀጠለና ምን አለ? ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎዬ ቤተሰቦች አስታውቀውኛል። ይህም እላለሁ አስወግዳችሁ እኔ በጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏል፣ ጳውሎስ ለእናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠመቃችሁን? በዘር በቋንቋ በነገድ ወይም ደግሞ አልፎም እንኳን በቅዱሳን ስም የገብርኤል፣ የሚካኤል፣ የእመቤታችን፣ የመድኃኔ ዓለም፣ የተክለ ሃይማኖት እያልን ጽዋ ማኅበር ብናቋቋምም ጽዋ ማኅበሩ የክርስቶስ ነው፣ አንድ ነው እንጂ የጽዋ ማኅበሩ መከፋፈሉ አይደለም። በዚህ ስሜት ውስጥ መካከል የገብርኤልን ጽዋ ማኅበር ከሚካኤል ጽዋ ማኅበር ጋር ማወዳደር ፈጽሞ አይቻልም። ቀዝቃዛ ውሃ፣ እፍኝ ቆሎ ይዘው የሚደግሱ የጽዋ ማኅበራትና ሰንጋ አርደው ጠጅ ጥለው ትልቅ አዳራሽ ተከራይተው የሚያደርጉ የጽዋ ማኅበራት ሁለቱም በእግዚአብሔር ፊት ዋጋቸው እኩል ነው።
ሁሉም እንደ አቅማቸው ሰጡ፣ ይመሰገናሉ። ብዙ ላቀረበው ትንሽ፣ ትንሽ ላቀረበው ብዙ አይደለም። ካላቸው ሳይሰስቱ ላቀረቡት ቀዝቃዛ ውሃ ነው ያለው። ያለው ወይን ሊያቀርብ ይችል ይሆናል። እርጎ ወተት ይዞ ሊቀርብ ይችላል። ማር ይዞ ሊመጣ ይችላል። ነገር ግን በዚህ ላይ ማንንም የማያበላልጥ ውሃ፣ ቀዝቃዛ ውሃ አንድ ብርጭቆ ይዞ የመጣውና ትልቅ ድግስ በሰንጋ ለሚያደርገው በእግዚአብሔር ፊት ዋጋው አንድ ነው። ልናበላልጥ አንችልም። ይህንን የሚያደርጉትን ሰዎች ነው የሚነቅፈው። እየነቀፈ በመካከላችሁ መለያየት እንዳለ ሰማለሁ። በምንም አይነት ልዩነት ሳይኖር ዓላማውን ጠብቆ የሚከናወን ቅዱስ ዓላማ ነው። በማህበራቸው ድግስ ደግሰው ማህበርተኞች ድሆችን መርሳታቸውን ይጠቅማል። በሌላ በኩል ምክንያቱም እነዚህ ሰዎች በማህበር ተሰብስበው ድግስ ደግሰው በጻድቁ ስም በረከት ለመቀበል በራቸውን ዘግተው ግቢያቸውን ዘግተው የመረጡትን ሰው ከጎረቤት ሰብስበው ድግስ የሚያበሉትን ሰዎች ነው የሚነቅፈው። ምክንያቱም እንዲህ ይላል፣ አንዱ ይጠግባል፣ አንዱ ይራባል፣ አንዱ ይሰክራል፣ ሌላው ይጠማል። ዓላማውን የሳተ ማህበር ማለት ይሄ ነው። ተመልከቱ ምን አለ? እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም ይላል። እዛ ንባቡ ላይ ነው ያለሁት። ወደ ንባቡ ተመልሻለሁ። ቅዱስ ጳውሎስ የተናገረው ላይ ማለት ነው። በሁለተኛ ቆሮንቶስ ምዕራፍ 11 ላይ ምን አለ? እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም ነው። በመብላት ጊዜ እያንዳንዱ የራሱን እራት ይብላ። አንዱ ይራባል፣ አንዱ ግን ይሰክራል። እስኪሰክሩ ድረስ የሚጠጡት፣ እስኪጠግቡ ድረስ የሚበሉት የጌታ እራት አይደለም። እስኪጠግቡ ድረስ የበሉት፣ እስኪሰክሩ ድረስ የጠጡት በጽዋ ማህበር ውስጥ እንጂ በቁርባን አይደለም። ሎቱ ስብሐት አይባልም፣ አይገመትም። የምትበሉባቸው የምትጠጡባቸው ቤቶች የላችሁምን? እዚህ ማህበር የሚመጡት የሚበሉት የሚጠጡት አጥተው አይደለም። የሌላቸውንስ የእግዚአብሔርን ማህበር ትንቃላችሁን? በበር ላይ የተቀመጡትን ነዳያንን ትታችሁ እናንተ የምትበሉና የምትጠጡ የምትሰክሩ ብሎ ማህበርተኞቹን ነው የነቀፋቸው። አንዳች የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም ያለው ይሄንን ነው። አስተውሉ። አንዳች የሚበላ ፈልገው የመጡ ስለምን ታሳፍራላችሁ ነው። ስለዚህ እዚህ ስፍራ ላይ የሚናገረው ስለ ጽዋ ማህበር ነው። እያነጻጸረ በማህበር ውስጥ በበጎ አድራጎት ወይም በምግባረ ሰናይ ማህበራት የሚቋቋሙት ውስጥ ስለሚደረገው ስርዓት የተናገረው ነው። የጽዋ ማህበር በኢትዮጵያ መቼ ተጀመረ? ይህንን እናሳጥረውና ወደ ቤተ ክርስቲያን ታሪኩ እንመለስ። ምክንያቱም ስለ ጽዋ ማህበር ተከታታይነት ያለው እጅግ በጣም ረጅም ብዙ ትምህርት አለው እና ሕግ አለው፣ ስርዓት አለው፣ መመሪያ አለው፣ እንዴት እንደሚቋቋም ማለት ነው። እሱን ራሱን የቻለ ፕሮግራም ስለሚፈልግ ወደፊት እንማራለን። ማህበራት ለማቋቋም በቤተ ክርስቲያን የአስተዳደር ሕግና ስርዓት መሰረት በቃለ ዓዋዲና ፍትሐ ነገሥት የራሱ የሆነ የአደረጃጀት መዋቅርና መስፈርቶች ሊኖሩ ሲገባ በጉዳዩ ብዙ ትኩረት ባለመሰጠቱ በቤተ ክርስቲያኒቱ ላይ ፈተና እንደገጠመ ካሁን ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየጊዜው በሚወጡ መጽሔቶችና ጋዜጦች ላይ ተነግሯል፣ ተመክሯል።
ይህ ክፍተት ተጠቅመው አንዳንድ ማህበራት ያለ ቤተ ክርስቲያኒቱ ሕግና ሥርዓት በፈቃዳቸው የራሳቸው መተዳደሪያ ደንብ አውጥተው ምእመናንን ሲመዘብሩ ኖረዋል። አሁንም የሚመዘብሩ አሉ እና ከዛ አልፈው በተለያየ አቅጣጫ ቤተ ክርስቲያኒቱን ሲፈትኗት፣ ሲያግሏሏት፣ ሲተቿትም ከነሱ አልፎ እናያለን። ለምን? ብዙ ተከታይ ስላላቸው እንደፈለጋቸው ይናገራሉ። ሲኖዶስን ይተቻሉ፣ ሊቃውንት ጉባኤ ይተቻሉ፣ ማኅበረ ካህናትን ይተቻሉ። ይህ ፈጽሞ ስህተት ነው። ፈጽሞ ስህተት ነው። ማኅበራት ይህንን የማድረግ ሥልጣን የላቸውም። ለቤተ ክርስቲያኒቱ፣ ለቅዱስ ሲኖዶስ፣ ለሊቃውንት ጉባኤ፣ ለሐዋርያት ተልእኮ፣ በደብሩም ላሉት ሰበካ ጉባኤ ሊታዘዙ ይገባል። በራሳቸው ሕግ አውጥተው ከቤተ ክርስቲያኒቱ ሕግ በላይ ሆነው አላግባብ ከፍ ከፍ ራሳቸውን ሊያደርጉ አይገባም። ጥንቃቄ ቢደረግ መልካም ነው። ቃለ ዓዋዲ በሚል ስያሜ የቤተ ክርስቲያን መተዳደሪያ ደንብ አለ። ይህም እንዳለ ሁላችንም እናውቃለን። ይህ ደንብ ለመጀመሪያ ጊዜ ታትሞ የወጣው በብፁዕ አቡነ ቴዎፍሎስ ዘመነ ፓትርያርክ በግንቦት 1 ቀን 1965 በኢትዮጵያ ካላንደር ነው የወጣው። የመጀመሪያው ዘመናዊ በዘመናዊ መንገድ ቤተ ክርስቲያንን ለማደራጀት ይጠቅማል በሚል በወቅቱ የነበሩት ሊቃውንት ጉባኤ ባለቃ አያሌው መሪነት ይመራ የነበረው የሊቃውንት ጉባኤ ባረቀቀው ባወጣው ጽሑፍ ጋር ተያይዞ ቃለ ዓዋዲ በሚል ስያሜ የቤተ ክርስቲያን መተዳደሪያ ደንብ አጽድቀዋል በ1965 ዓመተ ምህረት። አንዳንድ መረጃዎች እንደሚጠቁሙት በዛ ወቅት በነጋሪት የመንግስት ጋዜጣ በታህሳስ 16 ቀን 1967 ዓመተ ምህረት በአዋጅ የሰበካ ጉባኤ መተዳደሪያ ደንብ ሆኖ ዘመናዊ መተዳደሪያ ደንብ ሆኖ ዘመኑን በዋጀ መልክ ቀኖና ቤተ ክርስቲያንን ጠብቆ የመጽሐፍ ቅዱስን ቃል መሰረት አድርጎ የተቋቋመ ቃለ ዓዋዲ የሚባል የቤተ ክርስቲያናችን ሰበካ ጉባኤ መተዳደሪያ ደንብ አለ። ይሄ መጽሐፍ የሌላችሁ ከቤተ ክርስቲያን ገዝታችሁ መጠቀም ትችላላችሁ። ሰበካ ጉባኤው የሚመራበት መተዳደሪያ ደንብ ነው። ምናልባት በዚህ ሰሞን በሶሻል ሚዲያ የተወራው ይህንን ቃለ ዓዋዲ ለማለት ፈልገው ከሆነ አሁንም ቢሆን በቃለ ዓዋዲው ላይ ስለ ጽዋ ማህበር ይሄ ነው የሚል መተዳደሪያ ደንብ የሚገልጽ ሕግ አልወጣም። ይህንን ለመግለጽ ብለውም ቢሆን ይህ ማለት ግን የጽዋ ማህበር የለም ማለት አይደለም። ከሐዋርያት ጀምሮ የነበረ አሁንም ያለ ወደፊትም የሚኖር መንፈሳዊ ስርዓት ነው። በዚህ ቃለ ዓዋዲ ደንብ ውስጥ የለም ማለት ጽዋ ማህበር አልነበረም ማለት አይደለም። የመጀመሪያው የድሮውንም እስከ ተወሰነ ጊዜ ድረስ ያሉት ቃለ ዓዋዲ መጽሐፍ በየጊዜው ተሻሽሎ የሚወጣ መጽሐፍ ነው አለ። ቃለ ዓዋዲ በሕግና ስርዓት ረቆ በስራ ላይ የዋለው ከፍ ብለን እንደነገርኳችሁ በ1965 ዓመተ ምህረት ነው። ማለት ከዚያ በፊት ቤተ ክርስቲያን አልነበረችም ማለት አይደለም። ወይም ጽዋ ማህበራት በዘመናዊ መልክ አለመደራጀቱ አልነበረም አያስብልም። ይህ ፍጹም ስህተት ነው። ቤተ ክርስቲያኒቱ በዛን ጊዜ በዘመናዊ መልክ በሰበካ ጉባኤ መዋቅር ተዘጋጀ እንጂ ቤተ ክርስቲያኒቱ ከዛ በፊት መተዳደሪያ ሕግ አልነበራትም አይባልም። የለም፣ ያንን አንበባችሁ የተናገራችሁ ይመስለኛል። እንግዲህ የቤተ ክርስቲያኒቱ ቃለ ዓዋዲ ስለ ጽዋ ማህበር በደፈናው ምግባረ ሰናይ በማለት አጠቃሎ አስቀመጠው እንጂ የጽዋ ማህበር በሚል የተቀመጠና
ሕግና ስርዓት አላስቀመጡም በዚህ በቃለ ዓዋዲ ላይ። በዚህ ምክንያት ቤተክርስቲያን በከፍተኛ ደረጃ እየተፈተነች ነው በጽዋ ማህበር። ይሄ ሕግ ደግሞ ለምን እስካሁን ድረስ እንዳልወጣ በቃለ ዓዋዲው ትኩረት ተሰጥቶበት በስፋት ለምን እንዳልሰፈረ እስካሁን ድረስ አልገባኝም። ምክንያቱ ምንድነው የሚለው ምክንያቱን ወደፊት እናየዋለን። ምክንያቱም ቤተክርስቲያን በአሁኑ ሰዓት በተለይ በከፍተኛ ሁኔታ በመፈተን ላይ ስለሆነች በዚህ ፈተና ውስጥ እባካችሁ በዚህ አጋጣሚ የምናግራችሁ ነገር ቢኖር በቤተክርስቲያን ብዙ ፈተናዎች ደርሰዋል። አብያተ ክርስቲያናት ይቃጠላሉ። ምእመናን በእምነታቸው ምክንያት ይታረዳሉ። ይሄ ማለት ሰማዕትነት ለቤተክርስቲያኒቱ ክብር ነው። ባሪያ ከጌታው አይበልጥም። ጌታ ተሰቅሏል፣ መከራ ተቀብሏል። በዚህ ውስጥ ግን እባካችሁ ምእመናን አሁንም የማስተላልፈው በተለይ ሶሻል ሚዲያ ላይ ያላችሁ በድፍረት አባቶችን ሲኖዶስን ቅዱስ ሲኖዶስን የምትዘልፉ የምትቃወሙ ምእመናን አላችሁ። እባካችሁን ቅዱስ ሲኖዶስ የሚመራው በመንፈስ ቅዱስ ነው። እናንተ እንደምትሉት አይደለም። አባቶቻችንም ሊቃነ ጳጳሳት በአይናችንም በዘመናችንም እያየን ሰማዕት እየሆኑ ነው። ብዙ አባቶች በዚህ በቤተ ክርስቲያን ውስጥ በሚፈጠሩ ፈተናዎች ምክንያት ብዙ አባቶች ሊቃነ ጳጳሳት ሰማዕት ሆነዋል። እሱን ወደፊት እግዚአብሔር ቢፈቅድ በዝርዝር በውይይት መልክ ልናቀርበው እንችላለን። ስለዚህ እባካችሁ አባቶቻችን ሰማዕት እየሆኑ ነው። ብዙ አባቶች በሕይወት አጥተናል እና አስቡበት። አባቶቻችሁን አትንቀፉ። እነሱ ያሉበትን እነሱ ናቸው የሚያውቁት። እኛ ውጪ ሆነን የምንለው ብቻ አይደለም። ቅዱስ ሲኖዶስ በከፍተኛ ፈተና ላይ ነው ያለው። ስለዚህ ልንጸልይ ይገባል። አባቶቻችን በሰማዕትነት በተለያየ አይነት በአሻጥር ሲገደሉ ማንም ምእመን የደረሰ የለም። ስለዚህ እባካችሁ ምእመናን በሶሻል ሚዲያ ላይ በቤተ ክርስቲያን ላይ የምትናገሩ ራሳችሁን ግዙ፣ ስሜታችሁን ተቆጣጠሩ። መጀመሪያ ጸልዩ። መንፈስ ቅዱስ ሁሉንም ነገር ይገልጽላችኋል። በምን አይነት መንገድ ሞቱ፣ ማን ገደላቸው፣ ፖለቲካዊ ጥያቄ እንድትጠይቁኝ አልፈቅድም። ለዛም መልስ የለኝም። ይሄንን መልስ እንዴት እንደሞቱ ለማወቅ መንፈስ ቅዱስ እንዲገልጽላችሁ ጸልዩ። ነገር ግን ብዙ አባቶቻችንን ሊቃውንትን እንኳን ሳይቀር አጥተናል። ወደ ትምህርቱ እንመለስ። በኢትዮጵያ የመጀመሪያው የጽዋ ማህበር የተቋቋመው በአቡነ ሰላማ ከሰዓቴ ብርሃን በ330 ዓመተ ምህረት በእመቤታችን ማህበረ ጽዮን በሚል ተመሰረተ ይላል የቤተ ክርስቲያን ታሪክ። ክርስትና ግን ወደ ኢትዮጵያ የገባው መጽሐፍ ቅዱስ እንደሚነግረን በሐዋርያት ሥራ ምዕራፍ 8 ከቁጥር 20 ጀምሮ ያለውን አንብቡ። ክርስትና ወደ ኢትዮጵያ መቼ እንደገባ መጽሐፍ ቅዱስ ይነግረናል። በጃንደረባው ኢትዮጵያዊ በሐዋርያው ፊልጶስ አጥማቂነት ምስክርነት ክርስትናን ተቀብሎ የመጀመሪያው ኢትዮጵያዊ ጃንደረባ ክርስትናን ተቀብሎ ወደ ኢትዮጵያ እንደሄደ ይህም ደግሞ በቤተ መንግስት ላሉት በመንገድ የገጠመውን ነገር እንዴት እንደነገራቸውና በመንፈስ ቅዱስም ተሞልቶ ወንጌልን በዛ ስፍራ እንደሰበከና እንደመሰከረ ቤተ መንግስቱ ሙሉ ለሙሉ ክርስትናን ተቀብለው ለ330 ዓመት ክርስትና ሃይማኖት በቤተ መንግስቱና በመኳንንቱ ሲከበር እግዚአብሔር ሲመለክ ከኖረ በኋላ ፍሬምናጦስ አባ ሰላማ ከሰዓቴ ብርሃን ስርዓተ ክርስትናን ሃይማኖትን ያጠናከሩ የኢትዮጵያ ጃንደረባ በሰበከው ባስተማረው የወንጌል አገልግሎት እሱ በከፈተው
የክርስትና የቤተ ክርስቲያን የወንጌል ትምህርት ላይ ተመስርቶ በ330 ዓመተ ምህረት ከኒቂያ ጉባኤ በኋላ ነው ጳጳስ ሆኖ ከእስክንድሪያ ተሹሞ መጥቶ በኢትዮጵያ ላይ የመጀመሪያውን የጽዋ ማህበር እንዳቋቋሙ የቤተ ክርስቲያን ጥንታዊ የብራና መጽሐፍቶች ይናገራሉ። እነሱን ሂዱና መርምሩ። ስለ ኢትዮጵያ ቤተ ክርስቲያን ለማወቅ ኤአይ ወይም ጎግል እያደረጋችሁ አይደለም። ሂዱና ብራናውን አንብቡ፣ አባቶቻችሁን ጠይቁ። ምዕራባውያን በጻፉልን መጽሐፍት፣ ምዕራባውያን ባስቀመጡት ሕግና ስርዓት ሳይሆን ቤተ ክርስቲያን የምትመራው የራሷ ከጥንት የነበራት የቤተ ክርስቲያን የብራና መጽሐፍትን ነው። ስለዚህ ባካችሁ ወጣቶች፣ በተለይ ቴዎሎጂ የምትማሩ በአገር ውስጥም በውጭም ያላችሁት የውጭው ጋራ ቤተ ክርስቲያንን እያነጻጸርን እኛ እነሱን እንድናስተምር እንጂ እነሱ እኛን እንዲያስተምሩ ብዙም አንጠብቅም። ለምን ብትሉ በዘመናቸው በተለያዩ አህዛብ ነገስታት አረማውያን በጦርነት መጽሐፍቶቻቸው ተቃጥለዋል። አብያተ ክርስቲያናቸው ወድመዋል። እምነታቸውን ስርዓታቸውን ቀይረዋል። ይህንንም በግብፅ በሶሪያ በተለያዩት አገራት ውስጥ ያሉትን ገዳማት ሄዳችሁ ስትጎበኙ የጥንት ገዳማት ወደ መስጊድነት ተቀይረው በላያቸው ላይ ጨረቃ አስቀምጠው አንዳንዶቹ አጥፍተውታል፣ አንዳንዶቹ ደግሞ ታሪኩን ጠብቀው ሰልመው ነው የሚኖሩት። ያ ማለት በአህዛብ ነገስታት በጦርነት ንብረታቸው ንዋየ ቅድሳታቸው ወድሞ ነው ያለው። አሁን ገና በዜሮ በአዲስ ነው እየጻፉ መጽሐፍትን እየሰበሰቡ ያሉት። እኛ ግን በዛ ዘመን በሐዋርያት ዘመን የነበሩ ቅዱሳን መጥተው ወንጌልን አስተምረው በብራና ጽፈው አባቶቻችን ከትበው ያስቀመጡልን መጽሐፍት መርምሩ እንጂ ጎግል ሰርች እያደረጋችሁ ከኤአይ ጋር እያወራችሁ ምእመናንን ለማደናገር ባትሞክሩ በእግዚአብሔር ስም እለምናችኋለሁ። ይህ ማለት እኔ ከናንተ በተሻለ መንገድ ራሴን ከፍ እያደረኩ ማለት አይደለም። ነገር ግን የእምነቴ ጉዳይ ስለሚቆረቆረኝ ነው። አንድ ጊዜ አንድ አባት የቅዱስ ጳውሎስ ሰዋስው መንፈሳዊ ኮሌጅ ዲን የነበሩት ብፁዕ አቡነ ይስሐቅ በቴዎሎጂ ምሩቃን መርሃ ግብር ላይ አንድ የተናገሩት መልእክት ነበረ። ይህንን መልእክት ሁላችሁም ተቀባበሉት። ምን ይላል መልእክቱ? እናንተ ደቀ መዛሙርት፣ እኛ ለቴዎሎጂ ወደ ውጭ የምንልካችሁ የእነሱን ትምህርት ተምራችሁ ይዛችሁ መታችሁ እንድታስተምሩን ሳይሆን የእኛን ትምህርት ሄዳችሁ እንድታስተምሩልን ነው። ወንጌልን ሃይማኖታችንን ለዓለም እንድታስተዋውቁ እንጂ የእነሱን አምጥታችሁ ለእኛ እንድትነግሩን አይደለም ብለው ጥብቅ መልእክት አስተላልፈዋል። ይህንን አስተውሉ። ታላቅ አደራ ነው። ስለዚህ ቴዎሎጂያን የቤተ ክርስቲያንን ትምህርት እንድታስተምሩ ለንጽጽር ሌላ በውጭው ዓለም ቴዎሎጂ ትምህርት ሄዳችሁ ፕሮፌሰር፣ ዶክተር፣ ማስተርስ ዲግሪ ይዛችሁ ስትማሩ የእኛን ቤተ ክርስቲያን ታሪክ ሄዳችሁ እንድታሳውቁ እንድታስተምሩ እንጂ የእነሱን የተዘበራረቀ ትምህርት ይዛችሁ መታችሁ በሕዝባችን ላይ እንድትዘሩት አይደለምና ይህንን በአደራ መልክ አደራ ላለው። ወደ ታሪኩ ስንመለስ ፍሬምናጦስ አባ ሰላማ ከሰዓቴ ብርሃን የመጀመሪያው የኒቂያ ጉባኤ በተካሄደ በ325 ዓመተ ምህረት ለኢትዮጵያ የመጀመሪያው ሊቀ ጳጳስ ከሰዓቴ ብርሃን ከ5 ዓመት በኋላ ማለትም በ330 ዓመተ ምህረት በእስክንድሪያው ፓትርያርክ ቅዱስ አትናቴዎስ የኢትዮጵያ የመጀመሪያው ሊቀ ጳጳስ ሆኑ ተሹመው ወደ ኢትዮጵያ ተላኩ ይላል የቤተ ክርስቲያን ታሪክ።
ሊቀ ጳጳሱም እንደመጡ በወቅቱ ከነበሩት ከአክሱም ነገስታትና መኳንንት ጋር በመነጋገር የመጀመሪያው የጽዮን ማርያም የጽዋ ማህበር መሰረቱ። እንደመጡ መጀመሪያ ያደረጉት ጽዮን ማርያም የጽዋ ማህበር ነው የተመሰረተው። ከዚያ በኋላ በኒቂያ ጉባኤ የተደረገውን የቤተ ክርስቲያን ቀኖናና ዶግማ አስተምረው ቅዱሳት መጻሕፍትን ከዕብራይስጥ ከጽር ቋንቋ ወደ ግዕዝ ተርጉመው ቀኖና በሚያዘው መሰረት ለቤተ መቅደስ የሚያስፈልጉትን ንዋየ ቅድሳት ካዘጋጁ በኋላ ካህናትን፣ ዲያቆናትን ሾመው የመጀመሪያዋን ቤተ ክርስቲያን አክሱም ጽዮን ማርያምን ባርከው ቅዳሴ ቤቱ ተመረቀ ይላል። ይህቺ የመጀመሪያይቱ ቤተ ክርስቲያን የተሰራችው በጽዋ ማህበር መጀመሪያ ተደራጅተው ነው። ለዚህ ነው ቅድም መጀመሪያ ላይ የጽዋ ማህበር ዓላማው ቤተ ክርስቲያን በሌለበት አካባቢ ምእመናንን ሰብስበን በጽዋ ማህበር ካደራጀን በኋላ ከዛ ምን ይሆናል? ያ ጽዋ ማህበር ወደ ቤተ ክርስቲያን ይቀየራል። ይደራጅና የሚያስፈልገው ነገር ከተሟላ በኋላ ወደ ቤተ ክርስቲያን ይመሰረታል ማለት ነው። ቤተ ክርስቲያን ከተመሰረተ በኋላ ያ ጽዋ ማህበር ሰንበቴ ቤት አቋቁሞ ጽዋውንም እንደገና ደግሞ ዕለት ቅዳሴ ከተቀደሰ በኋላ ምእመናን በአፋቸው እህል እንዲያደርጉ እንዲቀምሱ በማህበር አጋፔ ፍቅር ማዕድ እንዲሰበሰቡ ደግሞ ሰንበቴ ይቋቋማል። በየሳምንቱ ወራዊ ዝክሩ ደግሞ በዛው በጽዮን ማርያም ስም ይቀጥላል ማለት ነው። ሁለቱ ይሄ ማህበር ሰንበቴ በየሰንበቱ እሁድ ወይም ቅዳሴ በተደረገ ጊዜ እንደገና ደግሞ የጽዋ ማህበሩ ደግሞ በየወሩ ይዘከራል ማለት ነው። ይሄም በየተራ እየገባ ምእመኑ በረከት የሚቀበልበት ነው። ይሄ እኮ በኢትዮጵያ ውስጥ የነበረ ጥንታዊ ታሪክ ነው። እስቲ አስተውሉ። በቤተ ክርስቲያን በኢትዮጵያ ታሪክ ውስጥ የመጀመሪያው ሆቴል አዲስ አበባ ላይ ሲገነባ የአክሱም ሆቴል የእቴጌ ጣይቱ ሆቴል ሲገነባ ህዝቡ ይቃወም ነበረ። ሆቴል ሲገነባ ማለት ነው። እና ምን ብሎ እንደተቃወመ ታውቃላችሁ? ሬስቶራንት፣ ሻይ ቤቶች ምናምን መጥተው ይከፍቱ የነበሩት አረቦች ናቸው። ኢትዮጵያውያን አልነበሩም። ስለ እንደዚህ አይነት ነገር ኢትዮጵያውያን ምንም የሚያውቁት ነገር አልነበረም። ለምንድን ነው የሚቃወሙት? ሆቴል ተከፍቶ አልጋ ሲያከራዩ ነውር ነው፣ ጉድ ተባለ በኢትዮጵያ ላይ። ተመልከቱ፣ ጉድ። እንግዳ ሆኜ አልተቀበላችሁኝም ያለውን የወንጌሉን ሕግ ሽራችሁ ገንዘብ ተቀብላችሁ እንዴት ነው እንግዳ የምትቀበሉት ተብሎ ነውር ተባለ። አሁንስ ሌላውም ዓለም የሌለ ነገር ነው አሁን ያለው። የአንድ ሆቴል የአልጋ ዋጋ በአንድ መንገድ ላይ ከገጠር የመጣ አንድ እንግዳ እንኳን ከፍሎ ሊያድርበት ይቀርና በአጠገቡም ሊያልፍ እንኳን አይፈቀድም። አንድ ድሃ እንኳን ሊያድርበት ማለት ነው። አሁን ያሉት ሆቴል ባለሀብቶች ወይም ደግሞ ያለው አሰራር ማለት ነው። ግን ሆቴል ኢትዮጵያ ውስጥ ሲከፈት አባቶቻችን ነውር ነው፣ እንግዳ እንዴት ገንዘብ ተቀብለን እናሳድራለን ብለው አባቶቻችን የነቀፉት ሆቴል ምግብ ቤት ሬስቶራንት ሲከፈትና ሰው ገዝቶ እንዲበላ ሲጠየቅ እንዴት ተርቤ አላበላችሁ ተጠምቼ አላጠጣችሁ የሚለውን የወንጌሉን ቃል ሽራችሁ እንዴት ገንዘብ ትቀበላላችሁ? እንግዳ ቤት ሲመጣም ልታበሉ እንጂ ጌታ እኮ ሊሆን ይችላል። ተርቤ አላበላችሁኝም የሚለውን ሕግ ብለው አባቶች ካህናት፣ የቤተ ክርስቲያን ሊቃውንት ይቃወሟቸው ነበር በወቅቱ ማለት ነው። ባንክ ሲቋቋም እያንዳንዱ ይሄ ማለት አያስፈልግም ማለት አይደለም። አያስፈልገንም፣ ይሄ ነገር መሆን የለበትም፣ በነፃ አድርጉ እያልኩ አይደለም። ነገር ግን መንፈሱ ተቀይሮ አሁን ላይ የሰው ልጅ የጣዖት አምላኪ እንዴት እንደሆነ ገንዘብ ጣዖት ነው። ከፈጣሪ በላይ የሚወደድ ከፈጣሪ በላይ የሚከበር ከቤተ ክርስቲያን በላይ ከፍ ተደርጎ የሚከበር ገንዘብ ጣዖት ነው። ስለዚህ የኢትዮጵያ ሕዝብ ሃይማኖቱን በገንዘብ እየቀየረ ነው ማለት ነው።
ስለዚህ ምዕመናን እናስተውል፣ ማስተዋል ይገባናል። ከዛም ወደ ታሪኩ እንመለስ። ከዚያም በኋላ በኒቂያ ጉባኤ የተደረገው የቤተ ክርስቲያን ቀኖናና ዶግማ አስተምረው ቅዱሳት መጽሐፍት ከዕብራይስጥ ወደ ግዕዝ ከጽር ቋንቋ ወደ ግዕዝ ተርጉመው ቀኖና ቤተ ክርስቲያንን መስርተው ከዛም በኋላ ካህናትን ሾመው የመጀመሪያይቱ ቤተ ክርስቲያን በአክሱም ተመሰረተች ይላል የኢትዮጵያ ታሪክ። እሱን አንብቡ። ጎግል ወይም ኤአይ አይደለም። የጽዮን ማርያም ማህበርተኞች የመጀመሪያው ዓላማ ካሳኩ በኋላ በቤተ ክርስቲያኒቱ አስተዳደር ስር በመዋቀር ግማሾቹ እንደተሰጣቸው የመንፈስ ቅዱስ ጸጋ ስጦታ መጠን በስብከተ ወንጌል ትምህርት፣ በዝማሬ፣ በቤተ ክርስቲያን አስተዳደር፣ በበጎ ሥራ ተሰማርተው ወንጌልን ማስፋፋት ጀመሩ። ይሄ በኢትዮጵያ ቤተ ክርስቲያን ላይ ትልቅ አስተዋጽኦ መሰረት የጣለ ቅዱስ ስርዓት ነው የጽዋ ማህበር። አሕዛብ እንደሚተቹት አይደለም። ዓላማውን ካወቃችሁ ከዚህም በላይ ይዛችሁት ብትዞሩ በረከት በተቀበላችሁበት። ከዛ በመቀጠል የኢትዮጵያ ነገሥታት የጽዋ ማህበር በተለያየ ወቅት አቋቁመዋል። እንደ ታሪክ ለማስታወስ በቤተ ክርስቲያን ታሪክ በ14ኛው ክፍለ ዘመን አጼ ዘርዓ ያዕቆብ በእመቤታችን ስም ጽዋ ማህበር አቋቁመዋል። በ16ኛው መቶ ክፍለ ዘመን ደግሞ መባጽዮን ማህበረ መድኃኔ ዓለምን እንዳቋቋሙ የታሪክ መዛግብት ይናገራሉ። ከዛ ጊዜ ጀምሮ የተቋቋሙ ማህበራት አሁንም በዛ ደብር ውስጥ አለ። ታሪካቸውን ጠብቀው ማለት ነው። ቅርሳቸውን የአባቶቻቸውን መንገድ ተከትለው አሁንም በቤተ ክርስቲያን የቅዱስ ስርዓት አለ፣ ሊኖርም ግድ ይለናል። ስለሆነም ከፍ ብለን እንዳየነው በኢትዮጵያ የጽዋ ማህበር በአቡነ ሰላማ ከሰዓቴ ብርሃን በ330 ዓመተ ምህረት በአክሱም ጽዮን ማርያም ተቋቋመ ብለን እናምናለን። በታሪክም ተጽፏል። ቆይቶም በመንበረ ጽዮን ሰማያዊ ተባለ። ያ በአክሱም ጽዮን የተቋቋመው የጽዋ ማህበር ከዛ ተቀጠለና መንበረ ጽዮን ሰማያዊ ተብሎ በአጼ ኃይለ ሥላሴ ጽዮናውያን እኛንን በሚል እንቅስቃሴ ተጀመረ እና አሁን ያለው የአክሱም ጽዮን ማርያም ቤተ ክርስቲያን በሰለሞን ቤተ መቅደስ ምሳሌ በዚያ ወቅት ያሰሩት አጼ ኃይለ ሥላሴ ናቸው። ጽዮን ማህበር በማህበር የተቋቋሙ ማህበርተኞቹ ናቸው ያንን ቤተ ክርስቲያን የሰሩት። ከዛም በተመለከተ እንደገና ለሞትም እሳቸውን በዚህ ጉዳይ ላይ ለሞትም ያበቃቸው ይህ እንቅስቃሴያቸው እንደሆነ ምዕራባውያን በፖለቲካ ሴራ እንዳስገደሏቸው ይነገራል። ይህ ትውልድ የሚያስተውለው አንገብጋቢ ትልቅ ሊያስተውለው የሚገባ አንገብጋቢ ታሪክ ነው። አጼ ኃይለ ሥላሴን ለሞት ያበቃቸው ገዳዮቹ ወይም ታሪኩ ራሱን የቻለ ብዙ ታሪክ አለው። ወደዛ ውስጥ ከገባሁኝ ሌላ ውስጥ ሊያስገባኝ ስለሚችል እሱን እናቆየውና ወደፊት እንማረዋለን። አንገብጋቢና በጣም ልብ የሚሰብር አሳዛኝ ታሪክ አለ እዛ ውስጥ። እሱ ውስጥ አሁን አልገባም። ነገር ግን ጽዮናውያን በእመቤታችን ስም ታላቅ ማህበር በአፄ ኃይለ ሥላሴ ጊዜ እንደገና ተጠናክሮ ያ ማህበር አሁን ያለውን የአክሱም ጽዮን ማርያም ቤተ ክርስቲያንን የገነባው የሰራው ያ ማህበርተኛ ነው። አስተውሉ። አሁንም አላስተዋላችሁም እንጂ እኮ በመላው ኢትዮጵያ ያሉ ቤተ ክርስቲያናት እኮ የጽዋ ማህበራት ተደራጅተው የሰሩት ቤተ ክርስቲያን ነው። በማህበር ተደራጁ፣ ከዛ ህንፃ ቤተ ክርስቲያኑን ሰሩ። አስተውሉ እንጂ ምዕመናን እናስተውል። እንደዚሁ በአሕዛብ ወሬ አንወሰድ። ከዛም በፊት ያለውን ስንመለከት አፄ ኃይለ ሥላሴ ካሰሩት ቤተ መቅደስ አጠገብ ያለው አሁን በቱሪስት የሚጎበኘው የአክሱም ጽዮን ማርያም ቤተ ክርስቲያን አለ። ከዋናው ክቡ ቤተ ክርስቲያን አጠገብ ልክ ረጅም ትልቅ በድንጋይ የተሰራ ትልቅ ቤተ ክርስቲያን አለ። ከጎኑ ከአክሱም ጽዮን ማርያም ቤተ ክርስቲያን አጠገብ ያ አፄ ፋሲል ናቸው ያሰሩት። አፄ ፋሲል በነገሱበት ዘመን እሳቸውም በዛ ዘመን የጽዮን
ማህበር ነበረ። ያ ጽዮን ማህበር ነው ያንን ቤተክርስቲያን የሰራው። ከዛም በፊት ያሉትን ታሪክ የቤተክርስቲያን የሊቃውንት የጥንት መጽሐፍትን ስታጠኑ የምታገኙት የሚወስዳችሁ ወደ ጽዋ ማህበሩ ቤተክርስቲያን የሚመሰርቱት ማህበራት ናቸው። ምግባረ ሰናይ ከፍተኛ ትኩረት የሚሰጠውና ቤተክርስቲያንን በዚያ ጉዳይ ላይ ስርዓት ልታበጅለት የሚገባ ታላቅ ትምህርት ነው። ስለዚህ አጼ ፋሲል ቤተመንግስታቸው በጎንደር ሲያሰሩ አክሱም ሄደው የአክሱም ቤተመቅደስ አሰርተዋል። አሰራሩም ልክ እንደ ጎንደር ቤተመንግስት ካሉት ቤተመንግስት ህንፃዎች ጋር ተመሳሳይነት ነው ብታዩት ህንፃውን ማለት ነው ያንን ማለት ነው። ስለዚህ በአጠቃላይ በኢትዮጵያ የጽዋ ማህበር የራሱ የሆነ መንፈሳዊ ስርዓት ያለው ማህበር ነው። ታላቅ የበረከት ቃል ኪዳን ነው። እንዴት ነው የሚቋቋመው? ስንት አባላት መሆን አለባቸው? አባላቱ 12፣ 24፣ 36፣ 120 እያለ እስከ 3000 ድረስ ሊሄድ ይችላል። የመጀመሪያ የተጠመቁ ክርስቲያኖች 3000 አይደሉ? ቅዱስ ጴጥሮስ ያጠመቃቸው በአንድ ቀን። እናም እነሱን እንደገና በማህበር አደራጃቸው። ከመካከላቸው አንድም ችግረኛ አልነበረም ይላል አይደለም በሐዋርያት ሥራ ላይ። ከዛ ጋር አያይዘን ቁጥራቸውን እየሰየምን 12 በ12 ሐዋርያት፣ 24 በ24 ካህናተ ሰማይ እያልን ወደ ላይ እየወጣን ቁጥራቸውን እየሞላን መሄድ እንችላለን። የማህበሩ አባል ለመሆን የሚጠይቅ መስፈርት አለ፣ ስርዓተ ህግ አለ። ምንድነው መስፈርቱ? ምንድነው ዓላማው? ምንድነው መደረግ ያለበት በማህበሩ ስርዓት ውስጥ አደረጃጀቱ? ይህን በተመለከተ ቤተክርስቲያን ይህንን ነገር ብታወጣ እጅግ መልካም ነው። ወደፊት ግን በትምህርት መልክ እናቀርበዋለን። ለዛሬ እዚህ ላይ ይቆየን። በጽዋ ማህበር የተደራጃችሁ ሰዎች ማህበራችሁን ጽዋችሁን ይዛችሁ ስትሄዱ፣ በውጭ ያላችሁት በመኪና፣ በከተማ ውስጥ ያላችሁት ደግሞ በአንድ ደብር አጥቢያ ስር ያላችሁ ሰዎች ጥላችሁን ይዛችሁ ማለትም ያው እንደ ታቦት ንግስ አንዳንድ ስላየሁኝ እንደዛ መንገድ በመዝጋት ሳይሆን ያው ጀስት በየጊዜው የሚደረግ ይሄ ማህበር ይቋቋም ቢባል አዲስ አበባ ውስጥ ስንት ምእመናን አሉ? እያንዳንዱ ምእመን በጽዋ ማህበር ይደራጅ ቢባል ከልደታ እስከ ማርቆስ 30ውንም ቀን እያንዳንዱ ቀን ቅዱሳን መታሰቢያ አላቸው እና ቀኑን ሙሉ የጽዋ ማህበር ከተማ ውስጥ ይኖራል ማለት ነው። ስለዚህ የምናደርገው ስርዓት ነው፣ ዶግማ አይደለም፣ ቀኖና ነው። ስለዚህ ምናልባት ጽዋውን ይዛችሁ በመኪና ልትሄዱ ትችላላችሁ፣ በእግራችሁም ልትሄዱ ትችላላችሁ። ነገር ግን በአካባቢያችሁ ያሉትን ሰዎች ለነሱ ብርሃን በመሆን ለስራቸው እንቅፋት በማይሆን መንገድ በጣም በተደራጀ መልኩ ማለትም የማህበሩ ኮሚቴዎች ወይም የሚያስተዳድሩ ሰዎች በሚያዙት መሰረት በጣም ስርዓት ባለው መንገድ 12፣ 24፣ 36 እያላችሁ 120 እያላችሁ ቁጥራችሁን እንደሚበቃችሁ መጠን አድርጋችሁ መጥናችሁ ማድረግ ትችላላችሁ። የግድ ቁጥራችሁ መብዛት የለበትም። እኔ አያቴ የጽዋ ማህበር የቅዱስ ገብርኤልን ሲዘክር ያሉት 12 ናቸው። በየአመቱ ይደርሳል ማለት ነው። በአመት በየአንዱ ቤት ይሆናል ማለት ነው። ከ12 በላይ አንጨምርም ብለው ሌላ 12 እንደገና ደግሞ ሌላ ቦታ ይከፈታል፣ ሌላ ሰፈር ማለት ነው። እንደዛ እያደረጋችሁ ማድረግ ትችላላችሁ። ዋናው ትልቁ ፍቅር ነው። ቁጥራችሁን በበብዛቱ አይደለምና ይህንን የተቀደሰ ዓላማ ተግባራዊ አድርጉ፣ አትርሱ። እግዚአብሔር አምላክ ከበረከቱ ያድለን። ዛሬ ረዘም ያለ ትምህርት ነው ያስተላለፍኩት። አጭር ለማድረግ ሞክሬያለሁ ግን አልቻልኩኝም። እግዚአብሔር የሰማነውን በልቦናችን ያሳድርልን። ወገባችሁ የታጠቀ መብራታችሁ በዓለም ሁሉ የበራ ይሁን። ይህንን ትምህርት ለምእመናን እንዲዳረስ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አሰራጩ። እኛም እናንተ ባያችሁት ቁጥር በሰማችሁት ቁጥር ይህን ያህል ሰው ከተማረበት እያል እኛም ትምህርቱን እንቀጥላለን። እንድንቀጥል አበረታቱን ለማለት ነው። የሰማነውን በልቦናችን ያሩልን ይበቃናል። ወስብሐት ለእግዚአብሔር። ይቆየን።